ሰላም ጋይስ፣ እንደሚታወቀው ኢንትራንስ ኤግዛም የሪሚዲያል ኤግዛም እና የኤግዚት ኤግዛም ፈተና መቼ እንደሚሰጥ ትምህርት ሚኒስቴር ከዚህ ቀደም ገልጿል ማለት ነው። ቀኑን ከዚህ ቀደም ገልጿል። እንደሚታወቀው የሪሚዲያል ፈተና ከግንቦት 17 እስከ ግንቦት 20 ቀን የሚሰጥ ይሆናል ማለት ነው። የኢንትራንስ ኤግዛም በሰኔ ወር የሚሰጥ ይሆናል። የኤግዚት ኤግዛም ፈተና በሐምሌ ወር በመጨረሻው ወር የሚሰጥ በሐምሌ ወር መጨረሻ ላይ የሚሰጥ ይሆናል ማለት ነው። እንደሚታወቀው የሪሚዲያል ኤግዛም ከ17 ቀን እስከ 20 ባሉት ቀናቶች በግንቦት ወር የሚሰጥ ይሆናል። ግን በዚህ መካከል አንድ ችግር አለ። ይህም ችግር በ19ኛው ቀን ወይም ተማሪዎች 3ኛ ቀን የሚፈተኑበትን ቀን የኢዳል አድሃ ወይም የሙስሊሞች በዓል እንደሚከበር ይታወቃል። ይህንን ተከትሎ ብዙ ተማሪዎች ቅሬታን አቅርበዋል ማለት ነው ለትምህርት ሚኒስቴር። ትምህርት ሚኒስቴርም መልስ ሰጥቷል። ይህንን አብረን የምናየው ይሆናል። ቪዲዮውን እስከ መጨረሻ ካያችሁ አጥጋቢ መልስ የምታገኙ ይሆናል። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮውን ደግሞ ላይክ በማድረግ ጀምሮ ወደ ዋናው ጉዳይ ስንገባ ቅድም አስቀድሜ እንደነገርኳችሁ የሪሚዲያል ኤግዛም ከግንቦት 17 ቀን እስከ ግንቦት 20 የሚሰጠው ይሆናል። ግን አንድ ችግር እንደኖረ ነግሬያችሁ ነበር። ያም ችግር የኢዳል አድሃ በዓል ነው። እሱም ተማሪዎችን ኮንፊውዝ እና ግራ ማጋባት ነው። እንዴት እኛ አሁን ከዩኒቨርሲቲ ወጣን ለበዓል ለማክበር ወደ ቤተሰብ እንሄዳለን ብለው አስበዋል ማለት ነው። ግን ትምህርት ሚኒስቴር እሱን አላደረገም። በዛ ቀን የእረፍት ጊዜ ሰጥቷቸው ያ ቀን ተዘለው በቀጣዩ ቀን በሁለተኛው ቀን ከበዓሉ በሁለተኛው ቀን ፈተናን እንደሚቀጥሉ አስታውቃል ማለት ነው። ይህንን እንድታውቁ ፈልጌ ነው። ቪዲዮ እስከ መጨረሻ ስላያችሁ እናመሰግናለን።